The anchor weeps on Iranian state TV, announcing the death of Iran's supreme leader. Ayatollah Ali Khamenei was killed in his office, says Fars News, by the joint U.S.-Israeli bombardment of the country. የትራምፕ እብሪትና የጽዮን ክፋት በእስልምናው ዓለም የጸረ ኢምፔሪያሊዝም ምልክት የነበሩትን ታላቅ አብዮተኛ ቀጥፈዋል። አሁን አያቶላ አሊ ኻሜኒ ተገለዋል። ራሷ ኢራን እንዳለችው ታላቁ አባት አልፈዋል። እንዲያው ለመሆኑ ግን ሳይና ሙሳድ አያቶላን እንዴት አገኟቸው? ኢራንስ የመልስ ምቷ ምን ሊሆን ይችላል? የእነዚህን ጥያቄዎች ምላሾችን ጨምረን እነሆ የዛሬው የሰንበት ጣና ትንታኔያችን በእስራኤልና አሜሪካ መሮ የኢራን ወረራ ዙሪያ ይሁን ዘንድ ቀኑ ግድ ብሏል። ጤና ይስጥልን። ይህ ጣና ትንታኔ ነው። እስከ ፕሮግራማችን ፍጻሜ አብራችሁ ተዘልቁ ዘንድ አክብሮታዊ ግብዣችን ነው። አስቀድመን በእሁድ ትኩስ ወታደራዊ መረጃዎችን እንደርድር። በእስራኤል በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በታሪክ ታይቶ ወደማይታወቅ ምዕራፍ ደረጃ ላይ ደርሷል። ትላንት ቅዳሜ ጠዋት በተሰነዘረ የሚሳኤል ጥቃት የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ሕይወታቸው ማለፉ ተረጋግጧል። በጥቃቱ ከ86 ዓመቱ መንፈሳዊ መሪ በተጨማሪ ሴት ልጃቸው፣ የልጅ ልጃቸው፣ ባልና የልጅ ልጆቻቸው ሕይወታቸው ማለፉ ተገልጿል። ይህንን ተከትሎም የኢራን መንግስት በሀገሪቱ የ40 ቀናት ብሔራዊ ሐዘን አውጇል። ህልፈቱ ተከትሎ ኢራን በወሰደችው የአጸፋ እርምጃ በባህሬን፣ በካታር፣ በኩዌትና በተባበሩት አረብ ኤምሬት በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃቶችን ሰንዝራለች። በተለይም በባህሬን በሚገኘው የአሜሪካ ጦር ሰፈር ላይ ያነጣጠረው ጥቃት መጠነ ሰፊ መሆኑ ተዘግቧል። ይህ ወታደራዊ ውጥረት በዓለም አቀፍ ንግድ ላይ ተጽዕኖ ማሳረፍ ጀምረዋል። ኢራን 30 በመቶ የዓለም ንግድ የሚያልፍበትን የሆርሙዝ ሰርጥን እንደምትዘጋ ያስታወቀ ሲሆን በየመን የሚገኙት የሁቱ ታጣቂዎችም በቀይ ባህር በኩል መርከቦች እንዳያልፉ ማስጠንቀቂያ ሰጥተዋል። ወቅታዊው የጸጥታ ሁኔታ ተከትሎም የቀጠናው ሀገራት የአየር ክልላቸውን ለበረራ ዝግ ያደረጉ ሲሆን ሀገራቱም ወታደራዊ ዝግጁነታቸውን ወደ ከፍተኛ ደረጃ አሳድገዋል። የአጸፋው እርምጃዋ ገና ምንም እንዳልተነካ ያሳወቀችው ኢራን ሌሊቱን እስራኤል በሚሳኤል እየደበደበች ባህሬን፣ ካታር፣ ኩዌት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ላይ ሚሳኤል እየጣለች አድራለች። ዓለምን ጉድ የሚያሰኝ እጅግ ዘመናዊ ሚሳኤሎችን መታጠቋን ይህንንም በቀጣይ እንደምትጠቀምም እያሳወቀች ነው። ኢራን ከጠላቶች ጋር ለዓመታት ለመዋጋት የሚያስችለኝ እጅግ የላቀ ቴክኖሎጂና ትጥቅ አለኝ ብላለች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ ከፍተኛ አዛዥ ጀነራል ኢብራሂም ጃባሪ አሜሪካንና እስራኤልን የሚያስደነግጥ አዲስ መግለጫ ሰጥተዋል። ጀነራሉ ኢራን እስካሁን የተጠቀመችው አሮጌ የሚሳኤል ክምችቷን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታው የማታውቀውን ምስጢራዊና ዘመናዊ መሳሪያ እንደምትጠቀም ዝተዋል። እስካሁን የተኮስነው የቆሻሻ ብረት ነው ብለዋል። ጀነራል ጃባሪ ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫም አሜሪካን በኢራን ከፍተኛ አመራሮች ላይ የሰነዘረችውን ኦፕሬሽን ኤፒክ ፉሪ አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እኛ እስካሁን ለአጸፋ የተጠቀምነው ለእኛ እይታ እንደ ቆሻሻ ብረት ምንቆጥራቸውና ጊዜ ያለፈባቸውን አሮጌ ሚሳኤሎችን ነው ብለዋል። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጀነራሉ የሚከተለውን አስደንጋጭ ማስጠንቀቂያ አስተላልፈዋል። እውነተኛው ጦርነት ገና አልተጀመረም። ኢራን ለዓመታት በሚስጥር ያዘጋጀቻቸው በራዳር የማይታዩና በየትኛውም የዓለም ክፍል ያለን ኢላማ ለመምታት አቅም ያላቸው እጅግ ዘመናዊ የቴክኖሎጂ ውጤቶች ዝግጁ ናቸው። አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋል ብለዋል። የዛቻ የመጣው በኦማን አሸማጋይነት ሲካሄድ የነበረው የኒውክሌር ድርድር በይፋ መስረሱን ተከትሎ ነው። ዋሽንግተን በኢራን ላይ የመጨረሻውን እርምጃ ለመውሰድ መወሰኗን ስታስታውቅ፣ ቴህራን ደግሞ የሆርሙዝ የባህር ሰርጥን በመዝጋትና በ6 ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት በመሰንዘር ምላሽ ሰጥታለች። ወታደራዊ ተንታኞች እንደሚሉት የጀነራል ጃባሪ ንግግር ኢራን ምናልባትም ሃይፐርሶኒክ ሚሳይሎችን ወይም በሳተላይት የሚመሩ አዳዲስ ድሮኖችን ለመጠቀም መዘጋጀቷን የሚያሳይ ሊሆን ይችላል። እንደ አንድ የመረጃ ምንጭ ኢራን ባለፉት 30 ዓመታት ውስጥ ከ300 እስከ 2500 ኪሎ ሜትር ርቀት መጓዝ እንደሚችሉ የሚገመቱ የተለያዩ የባሊስቲክና ክሩዝ ሚሳይል አይነቶችን አበልጽጋለች፣ ታጥቃለችም። በሌላ በኩል ኢራን ከእስራኤል ውጭ በ7 የአሜሪካ ወዳጅ ሀገራትና የአሜሪካ ጦር ሰፈሮች አሉባቸው በሚባሉ ሀገራት ላይ የሚሳኤልና ድሮን ናዳ እያዘነበች ነው። አያቶላው
እንዴት ተገደሉ? አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር በተዘጋጁበት ወቅት ሞሳድና የሲአይኤ የስለላ ድርጅት ዋና ኢላማቸው በሆነው በአሊ ካሚኒ መገኛ ላይ ትኩረታቸውን አድርጎ ነበር። በእርግጥ በጉዳዩ ላይ የሲአይኤ ሚና ከፍ ያለ እንደነበር መረጃዎች ያሳያሉ። ዛሬ ማለዳ እንደወጣው የኒውዮርክ ታይምስ ዘገባ ከሆነም ሲአይኤ ለወራት ያህል የልዑል መሪውን እንቅስቃሴ ሲከታተል የቆየ ሲሆን ቅዳሜ ጠዋት በቴህራን መሃል በሚገኘው የመሪዎች ማዕከል ከፍተኛ የኢራን ባለስልጣናት ስብሰባ እንደሚያደርጉና ካሚኒም በዚያ እንደሚገኙ አረጋግጦ ነበር። ያንን አዲስ መረጃ ተከትሎ አሜሪካና እስራኤል ቀደም ብለው አቅደውት የነበረውን የሌሊት ጥቃት ወደ ጠዋት በመቀየር ከፍተኛ የኢራን ባለስልጣናትና አሊ ካሚኒን በአንድ ጊዜ የማጥፋት ስትራቴጂን ተጠቅመዋል። ይህ የልዑል መሪው በድንገተኛ ጥቃት መወገድ በአሜሪካና በእስራኤል መካከል የነበረውን ጥብቅ የስለላ ትብብርና ባለፈው ዓመት ከተካሄደው የ12 ቀናት ጦርነት በኋላ በኢራን መሪዎች ላይ የገነቡትን ጥልቅ የመረጃ አቅም የሚያሳይ ነው ተብሎለታል። በሌላ በኩል ኢራን ለጦርነት ዝግጅት እያደረገችና ግልጽ የሆኑ የዛቻ ምልክቶች እየደረሷት በነበረበት ወቅት መሪዎቿ አስፈላጊውን ጥንቃቄ ሳያደርጉ ለጥቃቱ ተጋላጭ መሆናቸው ትልቅ ውድቀት ተደርጎ ተወስዷል። ሲአይኤ የካሚኒን መገኛ በተመለከተ ያገኘውን ከፍተኛ ጥራት ያለው መረጃ ለእስራኤሉ የስለላ ድርጅት ሞሳድ ያጋራ ሲሆን እስራኤልም ለወራት ስታቅድ የቆየችውን የከፍተኛ አመራሮች ግድያ ኦፕሬሽን በዚሁ መረጃ መሰረት ፈጽማለች። ጥቃቱ የተካሄደው የኢራን ፕሬዝዳንት የልዑል መሪውና የብሔራዊ ደህንነት ምክር ቤት ቢሮዎች በሚገኙበት ስፍራ ላይ ነው። እንደ እስራኤል መከላከያ ባለስልጣናት ገለጻ ኦፕሬሽኑ የተጀመረው በእስራኤል ሰዓት አቆጣጠር ከጠዋቱ 12 ሰዓት ላይ ተዋጊ ጄቶች ከተነሱ በኋላ ሲሆን ከ2 ሰዓት ጉዞ በኋላ በቴህራን ሰዓት ከጠዋቱ 3 ሰዓት ከ40 ላይ የረጅም ርቀትና እጅግ ዘመናዊ የሆኑ ሚሳኤሎች ኢላማቸው መጥተዋል። የኢራን ብሔራዊ ደህንነት ባለስልጣናት በአንድ ህንፃ ውስጥ አሊ ካሚኒ ደግሞ በአቅራቢያው በሚገኝ ሌላ ህንፃ ውስጥ በነበሩበት ወቅት ጥቃቱ የተፈጸመ ሲሆን ይህም በቴህራን ውስጥ በተለያዩ ቦታዎች በአንድ ጊዜ የተካሄደ ኦፕሬሽን ነበር። ምንም እንኳን ኢራን ለጦርነት ብትዘጋጅም እስራኤል ግን በዚህ ጥቃት ያሰበችውን ማሳካት ችላለች። የኢራን ይፋዊ የዜና ወኪል እንደ አድሚራል አሊ ሻሚኒ እና ሜጀር ጀነራል መሐመድ ፓክፖር ያሉ ከፍተኛ ወታደራዊ መሪዎች መገደላቸውን አረጋግጠዋል። ይህ የተሳካ ኦፕሬሽን ለዓመታት የተገነባ የስለላ መረብ ውጤት ሲሆን በተለይም ባለፈው ዓመት በተደረገው አጭር ጦርነት ወቅት አሜሪካ የልዑል መሪውና የአብዮታዊ ዘቡ ጫና ውስጥ ሲሆኑ እንዴት እንደሚገኙና እንደሚንቀሳቀሱ ያገኟቸውን መረጃ ለዚህ ጥቃት ስኬት ተጠቅማበታለች። በጥቃቱ የኢራን ከፍተኛ የስለላ ኃላፊ ቢያመልጡም የሀገሪቱ የስለላ ተቋማት ከፍተኛ አመራሮች ግን በከፍተኛ ሁኔታ መመታታቸው ተገልጿል። የሰሞኑ የእስራኤልና የአሜሪካ ጦርነት በኢራን ላይ የተጀመረው በልዑል መሪው አሊ ካሚኒ መኖሪያና ቢሮዎች ላይ በተሰነዘሩ የአየር ጥቃቶች ነበር። የጥቃቱ መነሻ ሐሳብ የካሚኒ ድንገተኛ መወገድ አሁን ባለው የስልጣን ስርዓት ላይ ከፍተኛ ስጋት ይፈጥራል የሚል ይመስላል። ግቡም እንደ ሊቢያው ሙአመር ጋዳፊ ወይም እንደ ሶሪያው በሽር አልአሳድ መሪዎቹ ከስልጣን እንደወረዱ ስርዓቱ እንዲፈርስ ማድረግ ነው። በእነዚህ ስርዓቶች ውስጥ የሀገሪቱ የወደፊት ዕጣ ፈንታ በአንድ ሰው ላይ ብቻ የተንጠለጠለ ነበር። ነገር ግን የኢራን ታሪክና የመትረፍ ስልት እየተለየ ነው። እንደ ኢራን ያለ በግልጽ የሚታይ ስልጣንን በአንድ ቢሮ በልዑል መሪው ቢሮ ላይ ያከማቸ ዘመናዊ መንግስት ጥቂት ነው። ሃይማኖታዊ ተቀባይነት፣ የጦር ኃይሎች አዛዥነትና የመጨረሻ የፖለቲካ ዳኝነት ሁሉም እዛ ቢሮ ላይ ይገናኛሉ። ሆኖም ግን ስልጣኑ በግልጽ መታየቱ የስርዓቱን ደካማነት አያሳይም። የልዑል መሪው ቢሮ የተመሰረተው መሪውን ለማገልገል ብቻም ሳይሆን እሱን ለመቆጣጠር፣ ለመከታተልና አስፈላጊ ከሆነም ከሱ በኋላ ስርዓቱ እንዲቀጥል ታስበው በተቀረጹ ተከታታይ ተቋማት መረብ ላይ ነው። የእስልምና ሪፐብሊክ በሃይማኖታዊ ቋንቋ የሚመራ የአንድ ግለሰብ አገዛዝ ብቻም አይደለም። ይልቁንም ለመሪዎች ለውጥ አስቀድመው ከፍተኛ ዝግጅት ያደረገ አብዮታዊ ስርዓት ነው። ጫና ሲያርፍበትም መዋቅሩ እንዲበታተን ሳይሆን ይበልጥ እንዲጣመር ተደርጎ የተነደፈ ነው። የኢራንን ፖለቲካዊ ባህሪ መረዳት የሚቻለው ገዢው መደብ ታሪክን ምን ያህል በጥልቀት እንደሚያነብ ሲታወቅ ብቻ ነው። የኢራን መንግስት ባለፉት ዘመናት ተደጋጋሚ የፖለቲካ ክፍተቶችን አስተናግደዋል። የፖለቲካ አስተሳሰቧም በእነዚህ ክስተቶች የተቀረጸ ነው። ምንም እንኳን የጃፋሪ ሺአ ህግ ተመሳሳይነትን ባይቀበልም የኢራን መሪዎች ታሪክ እንደ መመሪያ ደጋግመው ይጠቀማሉ። እንደ የቃጃር ስራው መንግስት ውቀት፣ የኢስፋን መያዝን ተከትሎ የሳፋቪድ መፈራረስ፣ ከናዳሂር ሻህ ሞት በኋላ የመጣው ትርምስና ከከሪም ካን ዛንድ ሞት በኋላ የተከሰቱት የእርስ በርስ ጦርነቶች ሁሉም ያስተማሩት አንድ ትምህርት አለ። ግልጽ መሪ በማይኖርበት ጊዜ ሀገሪቱ የመፈራረስ አደጋ ይጋረጥባታል የሚል። ይህ እርስ በርስ የተሳሰረ የተቋማት መረብ የተነደፈውም ዝም ብሎ ደረጃዎችን ለመጨመር ሳይሆን ጽናትን ለመፍጠር ሲሆን አንዱ ክፍል ቢወርቅ
ሌላው ይተካዋል። ዓላማው ሀገሪቱ ለመኖር በአንድ ሰው ላይ ብቻ እንዳትደገፍ ለማድረግ ሲሆን ኻሜኒም ባጭሩ እንዲህ ብለውት ነበር። የእስልምና ሪፐብሊክን ደህንነት መጠበቅ ከማንኛውም ሰው ጥበቃ የበለጠ አስፈላጊ ነው። ያ ሰው ምንም ያህል ታላቅ ቢሆን የአስተሳሰብ መንገድ አሁንም መሪዎቹ ለሚወስዷቸው እርምጃዎች መሰረት ነው ተብሎም ይታመናል። ስርዓቱ የመጀመሪያውን ትልቅ ፈተና ገና በጅምሩ አስተናግዷል። ፕሬዚዳንት አቡል ሐሰን ባኒ ሳድር ከስልጣን ከተነሱ በኋላ ተተኪው ፕሬዚዳንት መሐመድ አሊ ራጃኢ እና ጠቅላይ ሚኒስትር መሐመድ ጃቫድ ባሆናር ተመርጠው በአንድ ወር ውስጥ ተገደሉ። ሆኖም ግን በ50 ቀናት ባልሞላ ጊዜ ውስጥ ኻሜኒ ፕሬዚዳንት ሆኑ። የስርዓቱ በቀውስ ወቅት አዳዲስ መሪዎችን በፍጥነት ማግኘት እንደሚችል አሳየም። ከ8 ዓመታት በኋላ ኻሜኒ ሲሞቱም ያውሰል ሰርተዋል። የኻሜኒ አይነት ከፍተኛ የሃይማኖት ማዕረግ ያልነበራቸው ኻሜኒ መሪ ሊሆኑ የቻሉት ተቋማቱ ስለተስማሙ እንጂ አስቀድሞ ስለታሰበ አልነበረም። ቀጣዩ የፋርስ መልስ ምት እንዴት ያለ ይሆን? የኢራን መንግስት አሁን አደጋ ውስጥ የወደቀበትን ህልውናውን ለማቆየት የሚወስደው የጥንካሬ እርምጃ ጦርነቱን ረጅምና አደገኛ ሊያደርገው ይችላል። ኢራን በርትታ እንደምትመክት መላምታቸውን የሚያስቀምጡ ተንታኞች በቀላሉ ተሸነፋለች ብሎ ማሰብም ስህተት ነው ይላሉ። የታሪክ አጋጣሚዎች እንደሚያሳዩትም ደካማ ሀገራት በወታደራዊ ኃይል ከሚበልጧቸው ሀገራት ጋር ገጥመው ሊያሸንፉ ጭምር ይችላሉ። ደካማ ሀገራት የግድ በጦር ሜዳ ማሸነፍ አይጠበቅባቸውም። ዋናው ግባቸው አለመሸነፍና ጥላታቸውን እስኪሰለቸው ድረስ እየተዋጉ መቆየት መሆኑን በቂ የታሪክ ማስረጃዎች አሉ። የኃይል ሚዛኑ ለአሜሪካ እስራኤል ቢያደላም የቆራጥነት ሚዛኑ ግን ለኢራን ያደላል። ምክንያቱም ይህ ጦርነት ለኢራን መሪዎች የህልውና ጉዳይ ነውና። ትራምፕ የአያቶላን መንግስት እገለብጣለሁ ማለታቸው ለኢራን አመራሮች ጉዳዩን የሞትና የሽረት አድርገውታል። ባለፈው ዓመት ኢራን የተወሰነ የአጸፋ እርምጃ የወሰደችው ጦርነትን ለማስቀረት ነበር የሚሉት ተንታኞችም፣ ነገር ግን አሜሪካ መንግስቱን ለማጥፋት እንደቆረጠች ካመኑ ራሳቸውን ከመከላከል ወደ ኋላ አይሉም ባዮች ናቸው። የኢራን መሪዎች ትራምፕን በጊዜ ሂደት እንበልጠዋለን ብለው ሊያስቡ ጭምርም ይችላሉ። ትራምፕ በቬኔዙዌላው ኒኮላስ ማዱሮ ላይ የተቀዳጁት ፈጣን ስኬት በኢራን ላይ መደገም እድሉ ዝቅተኛ ከመሆኑ ባለፈ ትራምፕ ለረጅም ጊዜ የሚቆዩ ወታደራዊ ዘመቻዎችን እንደማይፈልጉ ይታወቃል የሚሉ ታዛቢዎች በበኩላቸው ለምሳሌ በሁቲዎች ላይ የጀመሩትን ዘመቻ ከ2 ወር በኋላ ማቋረጣቸውን ለዚህ እይታ በማሳያነት ይጠቅሱታል። በሌላ ጫፍም የኢራን የሚሳኤል አቅምና የቀጠናው የኃይል ሚዛን በቅጡ መመርመር እንደሚገባም ይጠቅሳሉ። ኢራን በመካከለኛው ምስራቅ እጅግ ግዙፍ የሆነ የባሊስቲክ ሚሳኤል ክምችት ባለቤት እንደሆነች የሚታመን ሲሆን ይህ አቅሟ በአሁኑ ወቅት በአሜሪካና በእስራኤል ዘንድ እንደ ዋነኛ የደህንነት ስጋት ተፈርጇል። እንደ አሜሪካ የስለላ ተቋማት ግምት ከኢራን ከ1800 እስከ 2000 የሚደርሱ ዝግጁ የሆኑ ባሊስቲክ ሚሳኤሎች ያሏት ሲሆን ከነዚህም ውስጥ አንዳንዶች እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው ናቸው። ይህም እስራኤልን፣ ሳዑዲ አረቢያንና በመላው ቀጠና የሚገኙ የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ የሚያስገባ ነው። ይህ ርቀት አሜሪካ በጅቡቲና በሶማሊላንድ የበርበራ ወደብ ዙሪያ ያላት የጦር ሰፈር ድረስ ሊደርስ የሚችል መሆኑ ደግሞ እሳቱን ወደ መከረኛው የአፍሪካ ቀንድ የሚገፋ ይሆናል። ኢራን በትላንቱ የባሊስቲክ ሚሳኤል ጥቃቷ በአንድ ቀን ከእስራኤል በተጨማሪ በሳዑዲ አረቢያም፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በጆርዳን፣ በባህሬንና በካታር ላይ ጥቃት የሰነዘረች ሲሆን ለአካባቢው ቅርብ ሆነው የሚሳኤል ጥቃት ያልተፈጸመባቸው የአሜሪካ የጦር ሰፈሮች ጅቡቲና ሶማሊላንድ በመሆናቸው የኢራን ቀጣዩ ጥቃት ኢላማ የአፍሪካ ቀንድ ሊሆን ይችላል የሚለው ስጋት ወደ ተጨባጭነት በማድረግ ላይ ነው። የሆነ ሆኖ ኢራን እንደ አሜሪካ የስለላ ተቋማት ግምት እስከ 2000 የሚደርሱ ዝግጁ የሆኑ ባሊስቲክ ሚሳኤሎች እጇ ላይ አሉ። ከእነዚህም ውስጥ አንዳንዶቹ እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው መሆኑ ለአሜሪካ፣ እስራኤልና አጋሮቻቸው አስደንጋጭ መረጃ ነው። ይህ ወታደራዊ ልዕልና ኢራን በዲፕሎማሲ ድርድሮች ወቅት እንደ ጠንካራ መደራደሪያ የምትጠቀምበት ከመሆኑ በላይ ማንኛውም የውጭ ኃይል በሀገሪቱ ላይ ጥቃት ከመሰንዘሩ በፊት ቆም ብሎ እንዲያስብ የሚያደርግ ዋነኛ መከላከያ ሆኖ አገልግሏል። ከኢራን ጋር ግንኙነት ያላቸው የታጠቁ ቡድኖች በኢራቅ፣ ሶሪያና ጆርዳን በሚገኙ የአሜሪካ ካምፖች ላይ አልፎ ተርፎም በካታር በሚገኘው አልኡሬድ በተሰኘው ግዙፍ የጦር ሰፈር ላይ ጉዳት የማድረስ አቅም እንዳላቸውም ማስታወስ ያሻል ባዮች ብዙ ናቸው። የኢራን መንግስት ከፍተኛ አመራሮች ቢገደሉ እንኳን ቀሪው የመንግስት መዋቅር ከአሜሪካ ጋር ከመተባበር ይልቅ መቃወምን ይመርጣል። ኢራን ለዩናይትድ ስቴትስ ያላት ጥልቅ ጥርጣሬ የታሪክ መነሻ ያለው ሲሆን በቅርቡ ደግሞ አሜሪካ ለእስራኤል የምታሳየው ፍጹም ድጋፍና በድርድር መካከል ኢራን ላይ የፈጸመችው ድብደባ ይህንን ጥርጣሬ አጠናክሮታል። ኢራን ቀደም ሲል የወሰደችው እርምጃ ደካማ እንደነበር ስለምታምን አሁን ከልክ ያለፈ እርምጃ ልትወስድ መቻሏንም አንዱ የቢሆን እድል ነው። ይህ ደግሞ ግጭቱ ከቁጥጥር ውጭ እንዲወጣ ሊያደርገው ይችላል አስብሏል። ስለ አዛውንቱ አብዮተኛ አያቶላ አሊ ሐሰን ኻሜኒ ጥቂት ነገሮች።
በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 47 ዓመታት በላይ የኢራን መንግስት ዋነኛ ስልጣን ተቆጣጥሮ የቆዩት አያቶላህ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላህ ሩሆላህ ኻሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት ደግሞ እኚሁ አያቶላህ አሊ ኻሜኒ ናቸው። ለመሆኑ የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ68 ዓመቱ አዛውንት መሪ ግን ማን ነበሩ? ኻሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ መሻድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛ የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሣዊ የምስጢር ፖሊስ ተይዘው ለስቅየትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሆላህ ኻሜኒ የዋና ከተማይቱ ቴህራን የጁምዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዚዳንት ሆነው ተመረጡ። አሊ ኻሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራም የተነሳ የቀኝ እጃቸው መጠቀም አይችሉም። ኻሜኒ ከባለቤታቸው ማንሱሬ ኮጃስቴ ባቄር ዛሬ 4 ወንዶችና 2 ሴት ልጆች በጥቅሉ 6 ልጆች አላቸው። የኻሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው ይባላል። የሆነ ሆኖም 86 ዓመቱ የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒን ጨምሮ ከ40 በላይ ባለስልጣናት በእስራኤል አሜሪካ ጥምር ወታደራዊ ዘመቻ ተገድለዋል። ኢራን ከዛሬ ማርች 1 ጀምሮ እስከ ኤፕሪል 10 ድረስ የሚዘልቅ የ40 ቀን ሐዘን አውጃለች። በአገሪቱ ህገ መንግስት አንቀጽ ቁጥር 1 መሰረት አያቶላህን የሚተካ አመራር ተዋቅሯል። የትራምፕ ብሬት የጽዮን የጭካኔ በትሮች ተባብረው ያደቀቋት ኢራን መሪዎቿን በመቅበር ላይ ነች። በአሜሪካ እስራኤልና ኢራን መካከል ላለፉት 47 ዓመታት የተካሄደው ከባዱ ትንቅንቅ ወደ ሌላ ምዕራፍ ተሻግሯል። የመካከለኛው ምስራቅ አልፈው የአፍሪካ ቀንድን የሚያናጋ የሶስተኛው ዓለም ጦርነት ምዕራፍ 1 ሊከፈት ዋዜማ ላይ ቆመናል። የዛሬው ጣና ትንታኔ መርሃ ግብራችን ይህንን ይመስል ነበር። የጣቢያው ተከታታይ ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር